በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝኸበርኩም ህዝበ ክርስቲያን ኣብ ዝሓለፈ ነገረ ማርያም ብዝብል ርኢና ኢና። ወላዲተ አምላክ ቅድስት ቅዱሳን እመቤታችን ቅድስት ድንግል ማርያም ቅድመ ዓለም ወልደ አብ ኢየሱስ ክርስቶስ ካብ ኣቦኡ ካብ አብ ተወሊዱ ክንብል ከለና ድሕሪ ዓለም ከዓ ካብ ስጋ ስጋ ካብ ነፍሲ ነፍሲ ወሲዱ ፍጹም ሰብ ፍጹም ኣምላኽ ብምዃን ቤዛ ብምዃን ንዓና ተሰቒሉ ብደሙ ድማ መንገዲ ከፊቱ ናይ ዘለኣለም መንገዲ ንክንወርስ ኣድሒንና እዩ። ካብ ናይ ኣዳም ተኣብሶ ወይ ድማ ስሕተት ኣድሒንና እዩ። እዚ መሰረታዊ ድማ ነዚ ኩሉ ግዜ ኣብ ሚስጥረ ስጋዊ ከም ዝረኣናዮ እመቤታችን ዘየለትሉ ሚስጥር ሚስጥረ ተዋህዶን ሚስጥረ ስጋዊን ክንገልጽ ኣይንኽእልን። ምክንያቱ መሰረታዊ እግዚኣብሔር ኣብ ሰማይ ኮይኑ ተመልኪቱ ከም ኣግን ኣብዛ ምድሪ እዚኣ ኣይረኸበን ንዓ ትመስል ተባሂሉ ከም ዝተነገረላ መሰረታዊ ነገር እውን ነገረ ማርያም ፈሊጥና ኢና ሚስጥረ ስጋዊን ሚስጥረ ተዋህዶን ክንፈልጥ ዝግበአና ማለት እዩ። ሎማዓንቲ ከም ናይ እግዚኣብሔር ቅዱስ ፍቃድ ኮይኑ ሚስጥረ ተዋህዶ ዝብል ክንርኢ ኢና። ተዋህዶ ማለት እንታይ ማለት እዩ እንተኢልና ተገናዚቡ ወይ ሓደ ኮይኑ ወይ ተዋሂዱ ካብ ዝብል ናይ ግእዝ ግስ ዝተወሰደ ቃል ክኾን ከሎ ትርጉሙ ምውሃድ ወይም ሓደ ምዃን ማለት እዩ። እዚ ከዓ ምግንዛብ ማለት እዩ። ስለዚ ናይ ስጋ ገንዘብ ናይ ቃል ወይ ከዓ ናይ ቃል ገንዘብ ንስጋ ምዃን ማለት እዩ። እንግዲህ ናይ ስጋ ገንዘብ ንቃል ናይ ቃል ገንዘብ ንስጋ ምዃን ማለት እዩ። እንቲያሁ ለቃል ኮነ ለስጋ እንቲያሁ ለስጋ ኮነ ለቃል ከም ዝብል ማለት እዩ። ሕብረት ሓድነት ማለት እዩ። ስለዚ ሚስጥረ ተዋህዶ መለኮታዊ ምስ ትስብእት ንብሎ ማለት ምስ ሰብ ብሓደ ብምውሃድ ካብ ክልተ ኣካል ሓደ ኣካል ካብ ክልተ ባህሪ ሓደ ባህሪ ዝኾነሉ ሚስጥር ማለት እዩ። እንግዲህ ክልተ ኣካል ዝበሃል ዘሎ መን እዩ እንተኢልና እንግዲህ ብኣብ ወወልድ መንፈስ ቅዱስም ስላሴ ሓደ ይኾኑ ሰለስተ ይኾኑ ክንብል ከለና ሓደን ሰለስተን ክንብል ከለና ብፍሉይ ሰለስትነት ገሊፅና ነርና። ምክንያቱ ብኣካላዊ ተገሊፅና ኮይንና እግዚኣብሔር ኣብ ፍጹም ገጽ ፍጹም መልክዕ ፍጹም ኣካል ኣለዎ። እግዚኣብሔር ወልድ እውን ፍጹም ገጽ ፍጹም መልክዕ ፍጹም ኣካል ኣለዎ። እግዚኣብሔር መንፈስ ቅዱስ እውን ፍጹም ገጽ ፍጹም መልክዕ ፍጹም ኣካል ኣለዎ ኢልና ርኢና ኢና። እዚ ኣካል እዚ እዩ ሓደ ኣካል ዝበሃል። ኣብ ናይ ስጋ ድማ ካብ ናይ ስጋ ንወስዶ እንግዲህ ፍጹም ሰብ ዝኾነሉ ፍጹም ሰብ ክኾን ተኮይኑ ኣካል ኣለዎ ሓደ ሰብ። ስለዚ እቲ ናይ ወዲ ሰብ ኣካል እዚ ኣካልነት እዚ እዩ ካብ ክልተ ኣካል ማለት ብቲ ኣምላክነት ዝረኣናዮ ብስላሴ ሚስጥረ ስላሴ ዝተመልከትናዮ እቲ ሓደ ኣካል እዞም ክልተ ኣካል ብሓደ ናብ ሓደ ኣካል ካብዞም ክልተ ኣካል ብምውሳድ ንሓደ ኣካል ክልተ ባህሪ ማለት ደግሞ እቲ ሓደ ባህሪ ዘይመውት ዘይጠሚ ፍጹም ዝኾነ ኩሉ ዝኽእል መለኮታዊ ሓዊ እዚ ሓደ ባህሪ ይበሃል። እዚ ባህሪ እዚ ናይ ኣምላኽ ናይ ባዕሉ ባህሪ እዩ። ስለዚ ኣብዚ ድማ ስጋ ድማ ጠማይ ፀማኢ ባህሪ ኣለና ድኻሚ ባህሪ ኣለና። እዚ ባህሪ እዚ እዩ ካብ ክልተ ባህሪ ሓደ ባህሪ ዝኾነሉ ሚስጥር ሚስጥረ ተዋህዶ ይበሃል ማለት እዩ። ሓደ ኣካል ሓደ ባህሪ እንብሎ እዚ ኣካል ወይ እዚ ባህሪ እዚ ብመለኮትና ብትስብእት ብሰብነት ተዋሂዱ ሓደ ዝኾነ እዩ እምበር ናይ መለኮት ብቻ ወይ ከዓ ናይ ትስብእት ብቻ ኣይኮነን ማለት እዩ። ናይ መለኮት ብቻ እዩ ከይንብል ናይ መለኮት ኣካሉ ምሉእ ስፉህ ረቂቕ ክኾን ተሎ ዘይረአ ብኢድ ዘይድህሰስ ዝቁረስ ስጋ ወይ ከዓ ዝፈስስ ደም ዘይብሉ እዩ መለኮት። ስለ ዝኾነ ብቅዱስ ስግኡን ብክቡር ደሙን ዓለም ኣድሒኑ ክንብል ኣይንኽእልን ማለት እዩ ንበይኑ
ወንጌላዊ ቅዱስ ዮሐንስም ቃል ስጋ ኮይኑ ዝበሎ እዚ ንዚ ምቕራይ እዩ ማለት እዩ። ስለዚ ናይ ሰብ ብቻ እዩ ከይበሃል እውን ናይ ዕሩቕ ብእሲ ወይ ድማ ስጋ ናይ ዕሩቕ ብእሲ ደም እኳስ ዓለም ከድሕን ንባዕሉ እኳ መድሓኒ ዝደሊ እዩ ማለት እዩ። ምክንያቱ ስጋ በይኑ እዩ ኣድሒኑ ከይብሉ እቶም ሓደ ሓደ ክፈላልይዎ ዝደልዩ እዚ ፍጹም ኣምላኽ ፍጹም ሰብ እዩ ዝብል ክርአ ከሎ በቃ ብኣምላክነቱ ኢልካ ኣይትፈልዮም ብሰብ እዩ ኢልካ ኣይኮነን ብተዋህዶ ዝበሃል እዚ እዩ። ብኸመይ እዩ እንተኢልና መለኮት ንእሳት ነቲ ስጋ ከየቕለጦ ስጋ ከዓ ብመለኮት ከይቀለጠ እንታይ ደኣ እዩ ብተኣቅቦ ማለት ፍጹም ኣምላኽ ፍጹም ሰብ ብምዃኑ እዩ። ስለዚ እዚ ክፈላልዩ ንዝደልዩ ክልዮ ባህሪ ክወስዱ ንዝደልዩ ብክልተ ባህሪ ክገልጹ ዝደልዩ እዚ ክሕደት እዚ ኣብ ኦርቶዶክስ ሃይማኖት ብኦርቶዶክስ ተዋህዶ ሃይማኖት በቲ ምስጢር ናቱ ብምስጢረ ተዋህዶ መሰረት እግዚኣብሔር ፍጹም ሰብ ፍጹም ኣምላክ እዩ። ስለዚ ብተዋህዶ እዩ ኣድሒንና ብተዋህዶ እዩ ስጉኡን ደምን ቆሪሱ ኢላ ተምህር ማለት እዩ። ኣምላኽ ብሞቱ ዓለም ምድሓኑ ዝተፈለጠ ዝተረድአ ነገር እዩ። ኣብ ሮሜ ምዕራፍ 5 ካብ ፍቕዲ 10 ኣምላኽ ሞይቱ ንምባል ደግሞ ጥንቱ መሰረቱ ኣምላኽ ተጸኒሱ ኣምላኽ ተወሊዱ ማለት እዩ ማለት እዩ። ኣምላኽ ሞይቱ ክንብል ክበሃል ከሎ ማለት ጥንቱ መሰረቱ ኣምላኽ ተጸኒሱ ኣምላኽ ድማ ተወሊዱ ማለት እዩ። ተጸኒሱ ተወሊዱ ክበሃል ከሎ ግን ብስጋ ምዃኑ ግልጽ እዩ። ምክንያቱ ብስጋ እዩ ተጸኒሱን ተወሊዱን ዝበሃል ዘሎ ማለት ኣብ ሉቃስ ወንጌል ምዕራፍ 1 ካብ ፍቕዲ 26 ክሳብ 39 ዘሎ ማለት እዩ። ከምኡ ድማ ቃል ስጋ ክዋሃድ ከሎ ዝፅውዐሉ ናይ ተዋህዶ ስሙ ከዓ ኣማኑኤል ክርስቶስ እዩ ማለት እዩ። ምክንያቱ እቲ ቃል ስጋ ክዋሃድ ከሎ ዝፅውዐሉ ስሙ ኣማኑኤል ይበሃል። ኣማኑኤል ማለት እግዚኣብሔር ምሳና ኮይኑ ማለት እዩ። ክርስቶስ ዝብል እውን ስም ኣሎ መድሓኒት እዮም ማለት እዩ። እዚኦም ክፅውዑ እሜታችን ቅድስት ድንግል ማርያም እማ ኣምላኽ ወላዲት ኣምላኽ ኢልና ንፅውዓ ኣምላኽ ብስጋ ስለ ዝወለደትልና እዩ። ስለዚ መለኮት ብስጋዊ ምውላዱ ግልጽ እዩ ማለት እዩ። ክርስቶስ ኣብ ከብቲ በረት ወይ ከዓ ናይ ከብቲ በረት ተወለደሉ ወይ ከዓ ብጨርቂ ተጠቕለለ ብከብቲ ብትንፋሶም ዘምቕዎ ኣብ ሉቃስ ወንጌል ምዕራፍ 2 ካብ ፍቕዲ 1-7 ከምኡ ድማ ሰብኣ ሰገል ኢድ መንስእ ወርቂ ዕጣን ከርቤ ዝተቐበለሉ ማቴዎስ ወንጌል ምዕራፍ 2 ካብ ፍቕዲ 1-11 ከምኡ ድማ ብባህሪ ዮርዳኖስ ብኢደ ዮሃንስ ተጠመቆ ማቴዎስ ወንጌል ምዕራፍ 3 ካብ ፍቕዲ 13-16 ኣብ እቲ ዝፈትዮ ወደይ እዚ እዩ ኢሉ ዝመስከረሉ ብቀሊላ ጋና ኣብ ገሊላ ቃና ማለት እዩ ኣብ መርዓ ከይዱ ተፀዊዑ ምስንኡ ቅድስት ድንግል ማርያም ምስ ሃዋርያቱ ናብቲ መርዓ ተዓዲሙ ከይዱ ኣብ ዮሃንስ ወንጌል ምዕራፍ 2 ካብ ፍቕዲ 1-2 ዘሎ ብሞቱ ከዓ ዓለም ዘድሓነ ሞቱ ድል ገይሩ ወይ ከዓ ኣሸኒፉ መቃብር ከፊቱ ብስልጣኑ ብሓይሉ ተስኦ እዚ ኩሉ ዝገበሮ ቅድሚ ዓለም ካብ ኣብ ብዘየዶ ዝተወለደ ድሕሪ ዓለም ካብ እሜታችን ካብ ቅድስት ድንግል ማርያም ብዘየቦ ዝተወለደ ሓደ ባዕሉ ጌታችን መድሓኒትና ኢየሱስ ክርስቶስ እዩ። ስለዚ ድሕሪ ተዋህዶ ዘሎ መለኮት እዚ ሰራ እዚ ሰሪሑ ትስብእቲ ወቃዓት ስጋ እዚ ገይሩ ኢልካ ምፍላይ ኣይግባአን ማለት እዩ። ኩሉ ዝሰርሖ ኩሉ ዝገበሮ ብተዋህዶ እዩ። ካብ ክልተ ኣካል ሓደ ኣካል ካብ ክልተ ባህሪ ሓደ ባህሪ ዝኾነ ስግው ቃል እዩ መሰረታዊ ምስጢረ ተዋህዶ ናይ ሃይማኖትና ማለት እዩ። ብስግው ቃል ማለት ካብ ክልተ ባህሪ ሓደ ባህሪ ካብ ክልተ ኣካል ሓደ ኣካል ብምዃል ብተዋህዶ እዩ ኣድሒንና።
እዚ ጎይታና መድሓኒና ኢየሱስ ክርስቶስ ታሪኹ ኣብ ዮሃንስ ወንጌል ምዕራፍ 9 ዝተገለጸ ካብ ምውላዱ ጀሚሩ ዕውር ኮይኑ ዝተወለደ ሰብ ብምራቁ ገይሩ ጭቃ ገይሩ ብጭቁ ከዓ ግንባሩ ቀቢኡ ዓይኑ ከም ዝፈጠረሉ ግልጽ እዩ። መለኮት ብቻ እዩ ወይ ከዓ እቲ መለኮት ብቻ እዩ ትስብእቱ ግን ብደረቕ ግንባር ዓይኒ ኣይፈጠረን ዝብል ተሃልዩ መለኮት ጭቃ ዝልውሰሉ ምራቕ የብሉን ማለት እዩ። ስለዚ ኣይንፈላለዮም። እዚ ማለት ሓሳቡ ነገር ኩሉ ፈራሽ ምዃኑ ይፍለጥ ኣሎ ማለት እዩ። ምክንያቱ ያው ትፍታፍ ዝወፅእ ምራቕ ዝወፅእ ካብ ስጋ ስለ ዝኾነ በቲ ስብእቲ እዩ ክፈላልይዎ እንድሕር ዝደልዩ ከምኡ ዝሓሱ ሰባት እቶም ንፋቄ ብብዙሓት ኣለዉ እንድዮም ነዚ ነዚ መልሲ ሂቦም ማለት እዩ። እና ጎይታ መድሓኒና ኢየሱስ ክርስቶስ ፍጹም ሰብ ዝኾነ ፍጹም ኣምላኽ እዩ እሞ ሰብ ከም ምዃኑ ተወሊዱ ብጨርቂ ተጠቕሊሉ ኣምላኽ ከም ምዃኑ ከዓ ካብ ሰብኣ ሰገል ኢድ መንስኢ ወርቂ ዕጣን ከርቤ ተቐቢሉ ሰብ ከም ምዃኑ ናብ መርዓ ተፀዊዑ ኣምላኽ ከም ምዃኑ ከዓ ማይን ናብ ወይኒ ገይርዎ ማለት ቀይሩሎም ሰብ ከም ምዃኑ ካብ ምስ ሃዋርያቱ ብታንኳ ከይዱ ድቃስ መፂዎ ደቂሱ ኣምላኽ ከም ምዃኑ ከዓ ነፋሳትን ማዕበላትን ገሲጹ እዩ። ሰብ ከም ምዃኑ ከዓ ጠምዩ ዝብላዕ ካብ በለስ ፍሬ ኣሊሹ ኣምላኽ ከም ምዃኑ ከዓ 5 እንጀራን 2 ዓሳን ኣበርኪቱ ካብ 5,000 ህዝቢ ንላዕሊ ከዓ መጊቡ ሰብ ከም ምዃኑ ኣልዓዛር ናብ ወፃኢ ናብ ደገ ውፃእ ኢሉ ናይ ዓራት ናይ 4 መዓልቲ ሬሳ ኣልዓዛር ብስልጣነ መቃብር ካብ መቃብሮ ኣልዒልዎ ማለት እዩ። ሰብ ከም ምዃኑ ከዓ ብመስቀል ተሰቒሉ ሞይቱ ኣምላኽ ከም ምዃኑ ሞትን ሙስናን መቃብርን ኣሸኒፉ ተሲኡ መቃብር ክፈቱለይ መግነዝ ክፍትሑለይ ከይበለ ብባዕሉ ስልጣን ሓይልን ተሲኡ ማለት ሰብ እዚ ኩሉ ዝገበሮ ስግው ቃል ክርስቶስ ሓደ ኣካል ሓደ ባህሪ ኮይኑ እዩ ማለት እዩ። መለኮት ብተዋህዶ ትስብእት ካብ ሓጢኣት ብቻ ሰብ ዝኾነ ኩሉ ናይ ባዕሉ ገይሩ እዩ ማለት እዩ። ናይ ሰውነት ስራሕ ኩሉ ሰሪሑ እዩ። ስግው ቃል ክርስቶስ ሓደ ኣካል ሓደ ባህሪ ኮይኑ ከም ኣምላክነቱ ህያው ኮይኑ ማለት ክኾን ከሎ ከም ሰውነቱ ከዓ ንሰብ ዝግብኦ ኩሉ ሕማምን ሞትን ተቐቢሉ እዩ ማለት እዩ። ስለዚ ብቃሊነቱ ከዊን ትስብእትን ናይ ተዋህዶ ፍጹም መለኮት ብስጋ ሞይቱ ዓለም ምድሓኑ ዝተፈልጠ ዝተረድአ ነገር እዩ ማለት እዩ። ኣብ ቀዳማይ ጴጥሮስ ምዕራፍ 4 ካብ ፍቕዲ 14-15 ዘሎ ከምኡ ድማ ዕብራውያን ምዕራፍ 2 ካብ ፍቕዲ 10 ዘሎ ሃዋርያ ቅዱስ ጳውሎስ ንሕና ናይ እግዚኣብሔር ጸላእቱ እናሃለና ወዱ ብተዋህዶ ትስብእት ኣፍሲሱ ብሞቱ ዓለም ዘድሓነ ናይ እግዚኣብሔር ወዱ ብተዋህዶ ማለት እዩ። ትስብእት ሓደ ኣካል ሓደ ባህሪ ዝኾነ ሓደ ባዕሉ እሱ ማለት ጌታና መድሓኒናን ኢየሱስ ክርስቶስ እዩ እምበር ካሊእ ካልኣይ የብሉን ይብል። ካልኣይ የለን ይብል። ቅዱሳን መጻሕፍቲ ንጎይታናን መድሓኒናን ኢየሱስ ክርስቶስ ሓደ ዝብል ኣሃዝ ብቻ ቅጽልሉ ከቶ ኣይርከውን ማለት እዩ። ነገር ግን ባዕሉ ጎይታና መድሓኒናን ኢየሱስ ክርስቶስ ኣነ ይብለኩም ኣለኹ ይብል ወይ ከዓ ኣነ ይብለኩም ኣለኹ ኣነ እብለኩም ኣለኹ እናበለ እዩ። ብሓደ ቁፅሪ ብቻ እዩ ዝናገር ማለት እዩ። ኣብ ማቴዎስ ወንጌል ምዕራፍ 5 ካብ ፍቕዲ 17-48 ዘሎ ከምኡ ድማ ናይ ባህሪ ኣቦኡ ኣብ ጌታናን መድሓኒናን ኢየሱስ ክርስቶስ ኣብ ዮርዳኖስ ወንዚ ክጥመቕ ከሎ ብደብረ ታቦር ምስጢረ መለኮቱ ክገልጽ ከሎ ብኡ ህሉ ኮይነ ክምለኸሉ ንተዋህዶ ዝመረጽክዎ እቲ ዝፈትዮ ወደይ እዚ እዩ እሞ ኢሉ መስኪሩሉ እዩ። ኣብ ማቴዎስ ወንጌል ምዕራፍ 3 ካብ ፍቕዲ 17 ዘሎ ሃዋርያት እውን ከምኡ ሓደ ክርስቶስ ሓደ ውላድ እናበሉ ኣምሂሮም እዮም ማለት እዩ። ሓደ ወዱ እናበሉ ኣምሂሮም እዮም። እግዚኣብሔር ከቶ ዝረኣዮ የለን በቦኡ እቅፍ ኮይኑ ወይ ከዓ ሕቑፉ ኮይኑ ዘሎ ሓደ ወዱ እሱ ነጌርና እምበር እዩ ዝብል ኣብ ዮሃንስ ወንጌል ምዕራፍ 1 ካብ ፍቕዲ 8 እግዚኣብሔር ሓደ ወዱ ቤዛ ገይሩ ሻዕ ዝህብ ዝዓለም እዚ ከምኡ ፈትይዎ እዩ እሞ ኢሉ ዮሃንስ ወንጌል ምዕራፍ 3
ካብ ፍቕዲ 16 ዘሎ ቃል ይገልጸልና ቅድሚ ዓለም ዝነበረ ናይ ባዕሉ ነገር ክነግረኩም እዩ እሱ ከዓ ብእዝንና ሰማዕናዮ ብዓይንና ዝረኣናዮ ዝተረዳእናዮ ስለ ህይወት ነገር ኩሉ ብኢድና ዝዳህሰስናዮ እናበለ ኣብ ቀዳማይ ዮሐንስ ምዕራፍ 1 ካብ ፍቕዲ 1 ይገልጽ ማለት እዩ ሓደ ኢየሱስ ክርስቶስ እግዚአብሔር እዩ እናበለ ሮሜ ምዕራፍ 5 ካብ ፍቕዲ 16-17 ዘሎ ይገልጸልና ክቡራን ህዝበ ክርስቲያን ሻዕዚ ምስጢረ ተዋህዶ ርኢና ኣለና ከም ናይ እግዚአብሔር ፍቃድ ኣብ ዝቕፅል ድማ ብምስጢረ ጥምቀት ክንርኢና ወስብሐት ለእግዚአብሔር